ሰላም ጤና ይስጥልኝ ውድ 24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። አዲሱ የኢራን የበላይ መሪ የመጀመሪያ መግለጫ መስጠታቸው ተነገረ። የኢራን የበላይ መሪ አያቶላ ሙጅታባ ኻሜኒ ስልጣን ከያዙ በኋላ የመጀመሪያው መግለጫ ሰጥተዋል። መግለጫው በዜና አንባቢ እንጂ ራሳቸው በቪዲዮ ቀርበው አላነበቡትም። የእስራኤል የስለላ ተቋም ሙጅታባ ኻሜኒ በጦርነቱ መጀመሪያ ላይ ሳይቆስሉ እንዳልቀረ ግምታቸውን አስቀምጠዋል። በኢራን ቴሌቪዥን በተነበበው መግለጫቸው ለፈሰሰው ለእያንዳንዱ ሰማዕት ደም የበቀልና አጸፋ እርምጃ ይወሰዳል ብለዋል። በተለይም በሚናብ ከተማ በሚገኙ ትምህርት ቤት ላይ ለደረሰውና እስከ 180 ሰዎች አብዛኞቹ ከ7 እስከ 12 ዕድሜ ያላቸው ተማሪዎች ለተገደሉበት የአየር ጥቃት ከፍተኛ አጸፋ እንደሚሰጥ አስታውቀዋል። ሌላው በአያቶላ ሙጅታባ መግለጫ የተነሳው ወሳኙ የነዳጅ መዘዋወሪያ የባህር መስመር የሆነው የሆርሙዝ ሰርጥ ነው። ኢራን የባህር መስመሩ መዝጋት እንደምትቀጥል ገልጸዋል። የገልፍ አረብ ሀገራትም በሀገራቸው የሚገኙ የአሜሪካ የጦር ሰፈሮችን በአስቸኳይ እንዲዘጉ አስጠንቅቀዋል። አሜሪካ ጥበቃ አደርግላቸዋለሁ ማለቷ ውሸት ነው ሲሉም ገልጸዋል። ሙጅታባ የአባታቸውን የአያቶላ አሊ ኻሜኒን አስከሬን መመልከታቸውን ገልጸዋል። እንዲሁም ባለቤታቸው፣ አንደኛዋ እህታቸው፣ የእህታቸው ልጅና የሌላኛዋ እህታቸው ባል በአየር ጥቃቱ አብረው መገደላቸውን ይፋ አድርገዋል። ኢራን በጦርነቱ ምክንያት ለደረሰባት ውድመት ካሳ ካላገኘች የጠላቶቿን አሜሪካና አጋሮቿን ንብረት እንደምትወርስ ወይም እንደምታወድም ዝተዋል። የጦርነቱ ሁኔታ የሚቀጥል ከሆነ ጠላት ልምድ የሌለበትና በቀላሉ ሊጠቃ የሚችልባቸው አዳዲስ ግንባሮች እንደሚከፈቱ ፍንጭ ሰጥተዋል። ይህም ጦርነቱ ከመደበኛ ውጊያ ባለፈ ወደ ሌሎች ቀጠናዎችና የጥቃት አይነቶች ሊሸጋገር እንደሚችል ያመለክታል። የገልፍ ሀገራት ለተወደደችው ሀገራችንና ለሕዝባችን መገደል ምክንያት በሆኑት አካላት ላይ ያላቸውን አቋም በግልጽ ማሳወቅ አለባቸው በማለት አሜሪካንን ለሚረዱ ሀገራት ያላቸውን ተቃውሞ ገልጸዋል። ኢራን በኢነርጂ መሰረተ ልማቶች ላይ ጥቃት የሚሰነዘር ከሆነ መላው የመካከለኛው ምስራቅ ቀጠና የነዳጅና የጋዝ ሀብት በእሳት እንዲጋይ እንደምታደርግ ጠንካራ ማስጠንቀቂያ ሰጠች። የፈረንሳይ ዜና አገልግሎት እንደዘገበው ይህ የቴህራን ዛቻ የመጣው እስራኤል በኢራን የነዳጅ ማጣሪያዎችና የጋዝ ተቋማት ላይ ጥቃት ለመሰንዘር እያቀደች ነው የሚሉ መረጃዎች በስፋት መውጣታቸውን ተከትሎ ነው። የኢራን ከፍተኛ ባለስልጣናት በሰጡት ቃል የሀገሪቱ የኢነርጂ ዘርፍ ጥቃት የሚደርስበት ከሆነ ምላሹ በኢራን ብቻ እንደማይወሰንና በቀጠናው ያሉ የሌሎች ሀገራት የነዳጅና የጋዝ መሰረተ ልማቶችን ኢላማ እንደሚሆኑ ገልጸዋል። በእሳት ይጋያሉ ሲሉ ነው ያስጠነቀቁት። ይህ የኢራን ዛቻ ቀደም መሆኑም ከፍተኛ የሆነ የዋጋ መናር እየታየበት ያለውን የዓለም አቀፍ የነዳጅ ገበያ ይበልጥ ስጋት ላይ የጣለ ሆኗል። በሌላ በኩል በዓለም አቀፍ ደረጃ የነዳጅ ዋጋ መናር አሜሪካንን አትራፊ እንደሚያደርግ ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ትራምፕ አሜሪካ በዓለም ላይ ትልቁ የነዳጅ አምራች መሆኗን አመልክተው የዋጋው ጭማሪ ብዙ ገንዘብ ለሀገር ያስገኛል ብለዋል። ነገር ግን እንደ ፕሬዝዳንትነቴ ለእኔ በጣም ወሳኙ ነገር ክፉ ኢራን የኒውክሌር ጦር መሳሪያ እንዳይኖራት በማድረግ መካከለኛው ምስራቅን ብሎም ዓለምን እንዳታወድም ማድረግ ነው። በፍጹም ያ እንዲፈጠር አልፈቅድም ሲሉ ገልጸዋል። በመካከለኛው ምስራቅ ውስጥ እየተባባሰ የመጣው ጦርነት በአውሮፓ የኢንዱስትሪ ዘርፍ ላይ ጫና ማሳደር መጀመሩን የሚያሳይ አዲስ ምልክት ታይቷል። የስሎቫኪያ ግዙፍ የማዳበሪያ አምራች ድርጅት የሆነው ዱስሎ የተፈጥሮ ጋዝ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ የአሞኒያ ምርቱን መቀነሱን እንዳስታወቀ ብሉምበርግ ዘግቧል። ድርጅቱ ውሳኔውን ያስተላለፈው በመካከለኛው ምስራቅ ባለው አለመረጋጋት ምክንያት በአውሮፓ የኃይል አቅርቦት ላይ ስጋት በመፍጠሩና የተፈጥሮ ጋዝ ዋጋ በመጨመሩ ነው። አሞኒያ በማምረት ሂደት ከፍተኛ የተፈጥሮ ጋዝ ጥቅም ላይ ይውላል። አሁን በጦርነቱ ምክንያት የተፈጥሮ ጋዝ ዋጋ ሰማይ እየነካ ነው። አሞኒያ ለማዳበሪያ ምርት ወሳኝ ግብዓት እንደመሆኑ መጠን ይህ የምርት መቀነስ በግብርናው ዘርፍ ላይ የአቅርቦት እጥረትና የዋጋ መናር እንዳያስከትል ተሰግቷል። የአሜሪካ ጦር ድሮኖቹን የሰረቁ ግለሰቦችን እየፈለገ ነው። ሰራቂዎች ያሉበትን ቦታ ለጠቆመ $5000 ጉርሻ ተዘጋጅቷል። የአሜሪካ ወታደራዊ የምርመራ አገልግሎት በኬንታኪ ግዛት በሚገኘው ፎርት ካምቤል
የጦር ሰፈር ውስጥ የረቀቁ ድሮኖችን የሰረቁ 2 ግለሰቦችን ለመያዝ የሚረዳ ጥቆማ ለሚሰጥ የ$5000 ሽልማት አዘጋጅቷል። ስርቆቱ የተፈጸመው ህዳር ወር ውስጥ ሲሆን የተሰረቁት ድሮኖች ስኪዶ X10D የተሰኙ የላቀ የሰው ሰራሽ አስተውሎት ቴክኖሎጂ የታጠቁና እያንዳንዳቸው $30,000 የሚያወጡ ናቸው። እነዚህ ድሮኖች በ5G ኔትወርክ አማካኝነት ረጅም ርቀት የመብረርና ለስለላ ተግባር የማገልገል አቅም አላቸው። መርማሪዎች የጠረጠሯቸውን 2 ጭንብል የለበሱ ግለሰቦችና ለስርቆቱ የተጠቀሙባቸውን ተሽከርካሪዎች ምስል ይፋ አድርገዋል። በኬንያ አንድ ቻይናዊ 2000 ጉንዳኖችን ይዞ ሊወጣ ሲል አውሮፕላን ማረፊያ ላይ ተያዘ። በናይሮቢ ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ አንድ የቻይና ዜጋ ከ2000 በላይ የሚሆኑ የተጠበቁ የጉንዳን ዝርያዎችን በሻንጣው ደብቆ ሲያወጣ ተያዘ። ግለሰቡ ሜሶር ቴፋሎቲስ የተባሉ 1948 የጓሮ ጉንዳኖችን በልዩ የመሞከሪያ ቱቦዎች እንዲሁም 300 የሚሆኑትን በሽንት ቤት ወረቀቶች ጠቅልሎ ወደ ቻይና ለማጓጓዝ ሲሞክር በበረራ ፍተሻ ወቅት ተደርሶበታል። እነዚህ የጉንዳን ዝርያዎች በዓለም አቀፍ ስምምነት ጥበቃ የሚደረግላቸው ለአካባቢ ጥበቃ ከፍተኛ ሚና ያላቸው ናቸው። የኬንያ የዱር እንስሳት አገልግሎት KWS በፈረንጆች 2025 ባወጣው ማስጠንቀቂያ በአውሮፓና እስያ ለሚገኙ ህገወጥ የቤት እንስሳት ገበያዎች የእነዚህ ጉንዳኖች ፍላጎት እየጨመረ መምጣቱን ገልጾ ነበር። ቢቢሲ እንደዘገበው ድርጊቱ የተደራጀ የኮንትሮባንድ ቡድን እጅ እንዳለበት ተጠርጥሯል። በህንድ ሞታለች የተባለችው ሴት በድንገተኛ አደጋ ነቃች። በህንድ አስገራሚ የተባለ ክስተት መመዝገቡን ዘ ታይምስ ዘግቧል። እድሜያቸው 50 የሆኑት ቬኔታ ሹክላ በዶክተሮች የጭንቅላት ሞት አጋጥሟቸዋል ተብሎ ተስፋ ተቆርጦባቸው ነበር። ባለቤታቸው ኩመር ለቤተሰብ ስንብት እንዲያደርጉ ወደ ቤታቸው በአምቡላንስ ሲወስዷቸው አሽከርካሪው በከፍተኛ ፍጥነት አንዲት ጉድጓድ ውስጥ ይገባል። በዚህ ድንገተኛ መናወጥ ምክንያት የቬኔታ ትንፋሽ ተመልሶ በኖርማል ሁኔታ መተንፈስ ጀመረ። ፒፕል መጽሔት የባለቤታቸውን ቃል ጠቅሶ እንደዘገበው የቀብር ስነ ስርዓት ዝግጅቱ በአስቸኳይ እንዲቆም ተደርጓል። ለ2 ሳምንታት በሆስፒታል ክትትል ሲደረግላቸው የቆዩት ቬኔታ በአሁኑ ወቅት ጤንነታቸው ተመልሶ በቤታቸው ውስጥ ከቤተሰቦቻቸው ጋር በመገናኘት ላይ ይገኛሉ። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።